ሊደር መሆን አለብህ ወንድ ስትሆን especially ሀበሻ ወንድ ስትሆን የሆነ ነገር ከፈለክ ራስ ሄደህ ግዛ ምንድነው ተንጓተ የምትሄደው ወይንም ኢንፎርሜሽን እንደዚህ አይነት ኢንፎርሜሽን ከፈለክ አሳየኝና እኔ እንትን እላለሁ ምን በሰው ድጋፍ አትሂዱ በራስ ድጋፍ ሂድና ይሄ ተጨበረበረበት ሪዝን የራሱ ሪሰርች ስላልሰራ ነው አንደኛ first and foremost የራሱ ሪሰርች አላገኘ ምንድነው እሱ በሱ ቤት ያሰበው አይ ገንዘብ አለኝ እሰጣቸውና ሞር ሀብታም ያረጉኛል ግሪድ ይሄ ነው የሚያረግ ትርፉ ይሄ ነው ግሪድ ሲመጣ ችግሩ ምንድነው ላይ ያሳዩኝና ሀብታም ያረጉኛል ብለ በሰው እጅ ተመካ በሰው እጅ ስትመካ ሲስቡብህ የለም ትወድቃለህ ግን ራስ ብታቅ የራስ ሪሰርች ብታበት ብዙ ሰው ሀብታም መሆን እኮ የሚፈልገው ዝም ብሎ በቃ ምንም ሳይሳው ገንዘብ ወርውረ የሆነ ቦታ ዳይሬክሽን 20 ሚሊዮን 30 ሚሊዮን ሆኖ ይመጣልኛል ብለ የምታስብ ከሆነ ተበልተሃል የራስ ሪሰርች ማድረግ አለበት ታስዋይ ብዙ ሰው ሀብታም መሆን ማይችለው እዚህ ዓለም ላይ because ማሰብ አለበት ሀብት ለማግኘት ሰላም ውድ ቃል በቃል ቤተሰቦች እንዴት ናችሁ ሁሉ ሰላም ነው ማን ነው ተመልሰናል በአዲስ ቪዲዮ ታሜ ነኝ ሚኪኔ ቃል በቃል ፖድካስት ታሜ እንዳለው በአዲስ ቪዲዮ ከች ብለናል ከመጀመራችን በፊት ላይክ ያረጋችሁት ቪዲዮን ላይክ ስታረጉት አልጎሪትሙን ይረዳዋል አልጎሪትሙን ሲረዳው እናደርጋለን ስናድግ 50000 እንገባለን እንደምናየው ብዙዎቻችሁ ያያችሁ ተወጣላችሁና እኛን ሰፖርት ማድረግ ከፈለጋችሁ ሰብስክራይብ እና ላይክ ማድረግ ነው ቪዲዮን ያው አብረን እናድጋለን ስናድግ ደግሞ ጊቫዌይ ያለን ቲክታክ ላይ ፎሎ አርጉን ጎላችን እዛ 200,000 መግባት ነው እዛም ላይ ፎሎ አርጉን ጊቫዌይ ይቀጥላል ማለት ነው yes sir በጣም አሪፍ ቶፒክ ነዛ የመጣ ነው ዛሬ በነገራችን ላይ ተዚላል የሆነ መጨበርበር ሲነሳ ማለት ነው አንድ ሲንጋፖሪያን ነበር ማነው ስሙ መሎን ላም ይባላል he's only 20 years old bro 20 አመቱ ነው young kid በጣም ጩጬ ነው ግን ምን መሰለ የተፈጠረው ላይክ የሆነ ታይም ላይ ከኢንዲቪጁዋል ሰዎች ማለት ነው ከኢንዲቪጁዋል ሰዎች ብዙ አይነት ገንዘብ ላይክ high amount of money ማለት ነው ይወሰደባቸው አጨበርብሮ ማለት በስካም በክሪፕቶ ስካም ያረጋ ማለት ነውና አንደኛው ተጎጂ ደግሞ አበሻ ነው ማለትም በቃ ከዛ ስካም ውስጥ he was part of it እና እንትን ላይ የሆነ ሚዲያ አለ ዲያስፖራ ሚዲያ ኔትወርክ ይባላልና እዛ ላይ ቀብሮ ሲያወራ 18 ሚሊዮን ብር መጀመሪያ ዶላር መስሎኝ ነበረ ግን turns out to be like እንትን ነው 18 ሚሊዮን ብር ነው የተወሰደበት which is በዶላር 800 አሮን 150 ምናምን 123 ነው 124 ኦንላይን ስካም እና በጣም እንትን ሆኗል ፋስት ሆኗል እንደዚህ አይነት ላይ ኦንላይን ላይ ያጨበረበሩ ምናምን የሆነ በቃ አይለኛ ስልት ይዘው መጥተዋል ማለት ነው ብዙዎቹን ስካም ያያርጉ ማለት ነውና ቪዲዮውን ባይዘው እናወለን አብረን እና ከእንደዚህ ላይ ሰለባ ከመሆን ላይ አሁን ለምሳሌ ብዙ ጊዜ እዚህ ቻናል ላይ ስለ ክሪፕቶ ምናምን እናወራለን ኢንቨስቲንግ ምናምን ነገር ግን መጨበርበሩ ሳይድም አለ ማለትም አዲስ ነገር ሁሌ ክሬት በቃ አዲስ ኢኖቬሽን ካለ ገንዘብ ይሰራበት ከሆነ በቃ እነዚህ ስካመሮች በጣም ነቄ ናቸው አይሰሙም በጣም እንትንን ካየው ማለት አንዳንድ ቴክስት ያመጣል ራንደም ቴክስት ምናምን ነገር ሎጊን ኮይንቤስ ላይ ፌስቡክ ላይ ምናምን በቃ ይሄ ምንም ያሳየው እነሱም ራሱ ፖቴንሻል እንዳለው ያወቁ ስለመጡ በጣም በቃ ላይክ የሰውን ገንዘብ የማጨበርበር ስታይላቸውም ቀይረው እነሱም በቃ ሰው ማጨበርበር ይፈልጋሉ በዚህ አጋጣሚና እስቲ ምን ትላለህ እስቲ ልጁንም እስቲ አንተም ታውቀዋለህ ስለዚህ ትንሽ እስቲ አውራበት አሁን ልጁ I think he's in jail ታስሯል ስንት አመት ሰጡት or gonna trial አለው I think trial እየጠበቀው ነው ግን እኔ ገምት ካልከኝ ያው ታውቀዋለህ this is አንድ 5 አመት ከ20 በላይ ያገኛል so ምንድነው anytime በክሪፕቶ ከረንሲ ምንድነው ክሪፕቶ ከረንሲ መጀመሪያውኑ በእኛ ኮሚኒቲ ገና ብዙ ሰው አያውቀው የታወቀ ነገር አይደለም ግን አንዳንድ ሰዎች እኛን ጨምሮ ላይክ እንደ ስሙ ያውቁታል ላይክ ቢትኮይን ምናም ክሪፕቶ ምናም ሲባል ትሰማለህ ግን ብዙ ሰው ዲፕ ባኛ ኮሚኒቲ ውስጥ ዲፕ የተገባበት ነገር አይደለም እንኳን አይደለም አበሻ እንኳን ክሬዲት ካርድ የሚፈራ ህዝብ ነው ገባ እኔ ዳልወድም ይቅርብኝ በእንትን ነው ምናምን which is normal እና ይሄ ምንድነው አሁን የተጠቃው ሰውዬ most of the time እንደዚህ ክሪፕቶ ጉሩዎች ምናምን ኢንቨስት አርግና እንረዳሃለን ምናምን ብለው ዋሌትን ሲጠይቁ ኪ ፍሬዝን ሲጠይቁ ዝም ብለህ ስትሰጣቸው ብዙ ሰው አቅም እንደ ፓስወርድ መስጠት ማለት ነው by the way አንተ ጥሩ ፖይንት ነው ያመጣው እሱ
ከነሱ በኩል የመጣ ቲም አላቸው obviously አንድ ሰው ብቻ አይደለም የሚሰራው ከነሱ የመጣ ቲም ነው እንደዛ ያለው ማለት ነው የሆነ ተወሰነ ቦታ ላይ by the way ቪዲዮን እናዋለን ከሱም እንሰማለን ማለት ነው የተወሰነ በኋላ አስተማሩት ትሬት እንደሚደረግ ምናም ሁሉ ነገር በቃ ሪስኩን ምናምን አሳዩትና አንዴ ማኖ ካስነኩት በኋላ አንተ እንዳልከው አራሻው መሰት ሲጀምር ያኔ ነው ለማርገው ገብቷል እነሱ የሚፈልጉት ምጣቃለ የተወሰነ ገንዘብ እስከሰራ ይጠብቁና ያ ገንዘብ አንድ ሂት ካረገለ በኋላ ላጣርገው ባንድ ቀን ነው ዋሌት አድራሻላቸው ሁሉ ነገር አክሰስ አላቸው ያው አፍነው ሶ ዋሌት አንድ ክሪፕቶ ለማታውቁ ሰዎችና ለምታውቁም ሰዎች አንድ ኢምፖርታንት ነገር ልንገር ዋሌት አድሬስ አለ በቢትኮይን አለ በኢቴሪየም አለ በሌሎችም አድሬስ አለ ወይንም ክሪፕቶ ዋሌት ካላችሁ or any entities ቢሆንም ኪ ፍሬዝን ሰጠህ ማለት ተበላ በቃ ፓስወርድ መስጠት ማለት ነው ኢሜይልን ሰጠህ ፓስወርድ ኢሜይል ፓስወርድ እንደዛ ሰጠህ ማለት ነውና anybody ክሪፕቶ ላይ እንትን ስጡን ምናምን ካለ ተበልታልና ይሄ ሰው ያጋጠመው ይሄንን ይመስላልና እስቲ let's watch እስቲ ቪዲዮውን እንመልከተውና በጣም ኢንትረስቲንግ ቪዲዮ ነው ይኸውና ቀደም ሲል የተመለከታችሁት የ20 ዓመት ወጣት ከሲንጋፖር ተነስቶ በጉብኝት ቪዛ አሜሪካ ገብቶ እዚህ ሀገር ከቆየ በኋላ በኢንተርኔት ይህንን ሚሊዮነር ቀርቦ እና በተደራጀ መልኩ $250 ሚሊዮን ከዚህ ሰውዬ በቀላሉ ሊወስዱ ይችላል እንደተመለከታችሁት ይሄ ላም የሚባለው ሲንጋፖራዊ ስለ ሲንጋፖር ስለ እሱ የሚያወራው እንዲሁም የሱ ተባባሪ ሰራኖ የሚባል ሰው ቨርሳቺ ጋድ በሚል የሚንቀሳቀስ እነሱ ሌላ ኢንተርኔት ላይ የሚጠቀሙት ስም ሌላ ሰውየውን የክሪፕቶ ከረንሲ ሊዘረፍ ነው በሚል ከጉግል እንደተላኩ ወይም የጉግል ሰራተኛ ሆኖ ነው የቀረቡት ያንን መልእክት በተከታታይ ጉግልን በሚመስል ከጉግል በሚመስል ኢሜሎች ያናገሩት ሰውየው በድንጋጤ ገንዘቤ ሊወሰድ ነው በማለት ምላሽ መስጠት ጀመረ ያኔ ነው ጉድ የሰሩት በአጠቃላይ ወደ 4100 ኮይኖች በገንዘብ ሲሰላ ወደ $250 ሚሊዮን ከዚህ ሰውዬ ሊወስዱ ይችላል እነዚህ ብቻ አይደሉም የፌደራል ቢሮ ኢንቨስቲጌሽን FBI እንዲሁም የአሜሪካ ዲፓርትመንት ኦፍ ጀስቲስ በተደራጀ መልኩ የነዚህን ሰንሰለት ለማግኘት ይችላል እስካሁን አሜሪካ ውስጥ በተለይ ካሊፎርኒያ በርካታዎቹ ሲታሰሩ ሁለቱ ዱባይ እንዳሉ ይነገራል ኦኬ እዚህ ላይ ላቁሙ ሰውየው በቃ አንዳንዴ እኮ እነዚህ ስካመሮች በጣም ክሌቨር ናቸው ማለትም ቅድም እንዳልኩ ማለት ነው የተለያየ ስልት የሚጠቀሙት ያንተን ገንዘብ እንትን ለማለት እና አንድ ኢንዲቪጁዋል ሰው አይደለም አሁን እሱ በግልጽ በታያው ቢሆንም ከኋላ ብዙ ሰው አለው በጣም ኃይለኛ ሃይ ቴክ ምናምን አይቲ ያላቸው ምናምን ሁሉ ነገር ሞላ ያለ ቲም ያላቸውና በጣም ክሌቨር ናቸው እና አሰራራቃቸው እነሱ ለየት የሚያደርገው ነው ታውቃለህ እነሱ መጀመሪያ አሁን ቆይ ተሰማዋል እሱንም የሚለው እንሰማዋለን ቤተሰብና የተወሰነ ገንዘብ በእንትን ያስጀመሩት አሁን አዳዲስ ዌብሳይቶች አሉ ማለትም በፌክ ጀምርና ይኸውና እስቲ አስተምርህና ከዛ በኋላ የሁለት ወር ሶስት ወር ኮርስ ሰጥቼ ከዛ በኋላ እስቲ መጀመሪያ 1000 ብር አስገባ ብላው እንደዛ ካረገ በኋላ ነው እሱም ያንን መልሱን ሲያው ገብቷል ገቢውን ሲያው ኦኬማ እንደዚህ ማለ ነገር ምናም ይልና በዛ ቀጥሎ እንደዛ ነው እንትን የሚያለው እና እነዚህ ሰዎች በጣም ዴንጀረስ ናቸው ስፔሻሊ ደግሞ ላይክ እንደዚህ አይነት ነገር ብዙ ኢንፎርሜሽን ማያክሰው ሁሌ ተጎጆ ይሆናል እና እስቲ አንተም እስቲ ምን ትላለህ በዚህ ዙሪያ አሁን ምንድነው ያለው ሰውየው he said በኢሜል በጉግል አስመስለው ይሄንንም በጉግል አስመስለው ነው ያገኙት ኤግዛክትሊ በጂሜል ነው ሁሉ ኮሙኒኬሽን በነገራችን በጂሜል ነው so anytime አንተ for example coinbase ካለ coinbase ምንድነው እስቲ ለማያውቁት coinbase ፕላትፎርም ነው ክሪፕቶ ለመግዛት or robinhood or any platform ውስጥ ካለ ኢሜል ከነሱ ካላገኘ ድረስ ኢሜል ስታገኝ ደግሞ አንተ ሪኩዌስት ካላረክ ኢሜል አያረጉም እነሱ that's አንድ ኢምፖርታንት ነገር usually አፕዴት ካላቸው ኢሜል ያረጋሉ እንዲህ አርገናል እንዲህ ልናረግ ነው ይላሉ ግን no reply email ለሚልኩል most of the time support ከፈለክ support coinbase.com ተገብተ ራስ ማናገር ትችላለና የሆነ ሰው ብር ሊበላ ነው ምናምን ብሎ ኢሜል ሲያረጋችሁ most of the time scam ነው ሁሌ የአበሻ ችግር ምን እንደሆነ ታውቃለህ ኢሜል ፊሺንግ የሚባል ነገር አለ አይደል አይቲ ለምትሰሩ ሰዎች ፊሺንግ ኢሜል ይባላል
ፊሽንግ ኢሜል ማለት የውሸት አስመስሎ የሚያጭበረብር ማለት ነው። ፊሽንግ ስትል ላይክ ምን መሰለ አንተ እንዳልከው ላይክ ኢሜሉ አድራሻው አለ። አሁን ለምሳሌ www.coinbase.com ከሆነ ካጣገቡ ደግሞ ስላሽ አድርገው ሌላ ነገር ያደርጉበታል እና ላይክ ትክክል አይደለም። እሱን ራሱ አይተህ ፌክ መሆኑን ታውቃለህ። that's the problem ብዙ ሰው ይሄንን አይም እና ኢሜል ስታገኝ ቴክስት ሜሴጅ ስታገኝ ቱ ፋክተር መጀመሪያ አካውንታችሁን መቆለፍ አለባችሁ። መጀመሪያ ቱ ፋክተር አውተንቲኬሽን ይባላል ማለት ሎጊን ፓስወርድ ካረክ በኋላ ለኢሜል ወይ ለስልክ ቁጥር ሚላክ ኮድ አለ። እሱን አይተህ ትገባለህ። እሱም ሰስፒሺየስ ከሆነ ከዲፈረንት ሎኬሽን የምትገባ ከሆነ አካውንት ላክ ያደርጋል። ሁሌ አካውንታችሁን ሴኩር የምታደርጉት እንደዛ ነው። ሁለተኛ ነገር ፊሽንግ ኢሜል ሲላክልህ ለማጭበርበር ሲላክልህ አንተን ለማስደንገጥና አስደንግጠው ደንብረህ እንደዚህ ሰውዬ እንድትሆን ነው የፈለጉት። ማለት አድሬሱን ሁሌ ያው ማን ነው from who ነው የሚለው usually ስም ይሆናል። coinbase.com ምናምን ብሎ QRST 12345 ... hypothesis whatever right hypothesis አልኩ እንደዛ ሊሆን ይችላል አይደለ? ስለዚህ እሱን ካየ ምን ትሆናለህ አንተ? ይሄ ውሸት ነው ማለት ትችላለህ። አንተ ሁሌ ከዚህ ነገር ራስን ዋሌትህን ማጠንከር የምትችለው አካውንትህን ማጠንከር የምትችለው ቱ ፋክተር አውተንቲኬሽን እና any type of authentic አሁን ባለፈው ቴክስት ሜሴጅ መጥቶልኝ ነበር። እኔ ራሱ ሚኪም ቴክስት ሜሴጁ የመጣው ምን ይላል? ከኮይንቤስ ነን ይኸውና እስቲ አንብብላችሁ ምንድነው የሚለው? እስቲ እየፈለኩት ነው እስከዛ እስቲ ያናግራችሁ። እውነት ባለፈው በዚህ ስራ so a new request to reset your Coinbase password has been made. If this was not you, please call us. Reach out to us at 1-888-636-0552. ይሄ የምታዩት እዚህ ጋር ይሄ የምታዩት ከኮይንቤስ አይደለም። አሁን አንድ ኤስኤምኤስ ነው ይላኩልህ። ኤስኤምኤስ ሲልኩልህ አንተ አሁን ፓስወርድ ተቀየረ ብዬ ስደውልላቸው yes ፓስወርድ ስምህን ቬሪፋይ ለማድረግ ስምህን ስጠን ይሉኛል። ስሜን ይሰጣቸዋለሁ። ቬሪፋይ ለማድረግ ሶሻልን ስጠን ይሉናል። ሶሻልን ይሰጣቸዋለሁ። ለአካውንቱን ኢሜል ንገረን ይሏል። ኢሜሉ ይሰጣል። ከዛ በኋላ ፓስወርድ ደግሞ ሪስክ ስለሆነ ፓስወርድን ስለቀየር ይሄን የድሮውን ፓስወርድ ስጠን አዲሱን ፓስወርድ ስብለ ስሰጣቸው what happens ቀያይረው አንተ ሎግ አውት ያደርጉና ያንተን ማኒ ይወስዱታል completely። እንደዚህ አይነት ሌባ ሰው አለ። ይሄንን እንዲያይተ ኢግኖር ብቻ ነው ማድረግ ያለብን፣ መዝጋት ነው ያለብንና እሱ አንደርስታንድ ያደርገው በጣም እሱን እኮ ነው ትልቁ ነገርና በዚህ ስራ ላላችሁ ማለት ብዙ ሰው አበሾችም አሉ በዚህ ስራ እንትን ሌቦች ሳይሆን ላይክ ኢንቨስት የሚያደርጉ ምናምን ክሪፕቶ ላይ የሚጫወቱ ብዙ ሰዎች አሉ እና በዚህ ስራ ላላችሁ ጋር ዋች አውት ማድረግ አለባችሁና ከዚህ በፊትም አውርተንበታል መሰለኝ ካላወራሁበት ደግሜ እነግረዋለሁ። እኔም እንደዚህ አይነት ኮል መጥቶልኛል አንዴ። የኔ ደግሞ ለየት ያለ ነው ከኤፍቢአይ ማለት ነው እና ስራ አለ ምናምን በስልክ ይለኛል። ኦኬ አልኩትና ዌብሳይት ምን በቃ ልጅት ሆነው ማለት ነው ስልኩ ምናምን በእነሱ it doesn't make sense እና የሆነ ታይም ላይ እንዴት ነው የነቃሁት ትዝ አለኝ። ቆም በያሰብኩበት እንዴ እኔ ኤፍቢአይ ከፈለገኝ እኔ ቤቴ እኮ ማተው በሌሊት ገብቷል አይደል ይዘው የሚሄድ ይችላሉ ላይ ምን አድርጌ ነው ለገባ አይደል እኔ ምንም እንዳላልኩ አውቀዋለሁ። በዚህ አጋጣሚ ግን አይ እነዚህ ማጭው ግን መጀመሪያ ክው ነገር ብለሃል ያስብላል እኮ መጀመሪያ ደግሞ የነዳው ነበር የሆነ በቃ ወጥቼ የሆነ ቃል እየገዛው ምናምን እጄ ደውለው እንደዛ ስለው ወስከውና ምናምን ባይ ዘ ዌይ እነሱ ደግሞ በጣም ሃይሊ ስኪል ናቸው ሲያወሩ ኮንቪንሲንግ ናቸው በጣም ሌጂት ናቸው። ሶ የዚህን ያህል ነው የተደራጁት ማለት ነው ሰዎች እና የሆነ ታይም ላይ ሰማውትና you know what የጆሮ ላይ ተከውበት እና ፒክ እውነት ከሆነ you know እነሱ አይደራደሩም that's it እና ክሪፕቶና እንደዚህ ኢንቨስቲንግ በተመለከተ ብዙ መጨረበር ምክንያት በዚህ ምክንያት ነው። ግን በጣም ሲምፕል እኮ ነው። አሁን ለምሳሌ ስልክ ላይ ራሱ እነዚህ ቴክስትን ብላክ የሚያደርግ አፕሊኬሽኖች ምናምን አሉ። እንደዛ ብላክ ማድረግ ይችላል። ስካም ላይክሊ አንዳንድ ነገሮች አሉ አይደል የሚመጡ በስልክ የሚደወሉ ምናምን አነው ያደርጋሉ። የነሱን መመከቻ አንተ ራስ ማድረግ ትችላለህ ማለት ብላክ ሜኒ ታይም እና ግን አንተ እንዳልከው ብዙ ሰው ይሄንን አንደርስታንድ ያደርገውም። ስለዚህ ችግር ውስጥ የሚገቡት እሱ ነውና ይሄም ሰውዬ ማለት ነው አቶ ልዑልም በቃ አንዴ ማኑ አስነኩት ገንዘቡን አየ። ከዛ በኋላ መጨረሻ ላይ የሆነ ታይም ላይ በቃ ኮምፎርታብል ሲሆን እልም አድርገው ወሰዱበት አካውንቱን። ከወሰዱበት በኋላ በቃ ተገናኝተው ማያውቁ ኮሚኒኬሽን ከሮፍ እንደዛ ነው ያደረጉት። እና አይ ቲንክ እንዳንለውኛ ሰውን አትበን like any time ሰው እንዲረዳሃለው እንዲናሳያለን ሲለ ጋይደንሱን ብቻ ነው እንረዳሃለን ካለ
የሚያስተምርህን ብቻ ያው ሰው ኮምፕሊትሊ አትመን ማለት አሁን እኔ አንድ ሰው መጥቶ ምንም ክሪፕቶ ባላቅ አሳያለሁ ካለኝ ማሳየት ብቻ ነው ያለበት። ግን አካውንትን አሳይተኝ ከዛ በኋላ ግባና እኔ ረዳሃለሁ የሚል ከሆነ ሊያጭበረብ ቀላል እኮ ነው። ኢንፎርሜሽኑን ብቻ ነው አንተ መቀበል ያለብህ። ብዙ ጊዜ ምንድነው አበሻ በጣም አንድ ስኪል አለ በሁሉ ነገር ያየሁት የሆነ የተመታ አስተሳሰብ ያለው ብዙ by the way 99% አበሻ ሰው ይሄን ያደርገዋል። እቃ እንኳን ሲገዛ ግዛና እኔ ገንዘቡን እሰጥሃለሁ ለራሳቸው እንኳን ያደርጉት አንተ አርግልኝና እኔ እሰጥሃለሁ አንተ አሳየኝና እኔ ገንዘቡን ኢንቨስት አደርጋለሁ ክሪፕቶ ነው እኔ ሰጥህና አንተ አስርልኝ መጨረሻ ላይ ምንድነው እንደዚህ ስታረግ ከተጨበረበርክ በኋላ ተጨበረበርኩ ብሎ ለማውራት ነው ገባህ አይደለ ሶ ይሄ በስል በልብስ አይቻለሁ ልብስ ለመግዛት እንኳን ናው ሰደኝና ገንዘቡ ሰጣና ግዛልኝ ላይክ ሊደር መሆን አለብህ ወንድ ስትሆን especially ሀበሻ ወንድ ስትሆን የሆነ ነገር ከፈለክ ራስ ሄደህ ግዛ ምንድነው ተንጓተ የምትሄደው ወይንም ኢንፎርሜሽን እንደዚህ አይነት ኢንፎርሜሽን ከፈለክ አሳየኝና እኔ እንትን እላለሁ ምን በሰው ድጋፍ አትሂዱ በራስ ድጋፍ ሂድና ይሄ ተጨበረበረበት ሪዝን የራሱ ሪሰርች ስላልሰራ ነው አንደኛ first and foremost የራሱ ሪሰርች አላገኘ ምንድነው እሱ በሱ ቤት ያሰበው አይ ገንዘብ አለኝ እሰጣቸውና ሞር ሀብታም ያረጉኛል ግሪድ ይሄ ነው የሚያረግ ትርፉ ይሄ ነው ግሪድ ሲመጣ ችግሩ ምንድነው ላይ ያሳዩኝና ሀብታም ያረጉኛል ብለ በሰው እጅ ተመካ በሰው እጅ ስትመካ ሲስቡብህ የለም ትወድቃለህ ግን ራስ ብታቅ የራስ ሪሰርች ብታበት ብዙ ሰው ሀብታም መሆን እኮ የሚፈልገው ዝም ብሎ በቃ ምንም ሳይሳው ገንዘብ ወርውረ የሆነ ቦታ ዳይሬክሽን 20 ሚሊዮን 30 ሚሊዮን ሆኖ ይመጣልኛል ብለ የምታስብ ከሆነ ተበልተሃል የራስ ሪሰርች ማድረግ አለበት ታስዋይ ብዙ ሰው ሀብታም መሆን ማይችለው እዚህ ዓለም ላይ because ማሰብ አለበት ሀብት ለማግኘት you really have to think you really ሴፍ ታረጋለህ የሆነ ቦታ ገንዘብ ይኖራል ትንሽ ከዛ በኋላ እሱ ሌቭል ብሬክ የሚያደርግ ብዙ ትንሽ ነው እዚህ ዓለም ላይ ያለው የዓለም ሀብት is 1% to 2% በዓለም አቀፍ ብናየው ማለት ነው ገባ አይደለ so for that reason ይሄ ሰውዬ የራሱ ሪሰርች ላደረገ ይሄው ቪክቲም ሆኖ ቲቪ ሾው መጥቶ ተበላው ብሎ ያለቃቅሳል ማለት ነው በመጨረሻው እሱ ነው እስቲ እንስማው ከሱ አንደበት ደግሞ የሚለው እንስማውና እነዚህ ክሪፕቶ ስካም የሚያደርጉ ሰዎች የመጀመሪያ ስራቸው ትረስት መፍጠር ነው በውስጥህ ያለውን ሴንሲቲቭ ጉዳይ ይረዳሉ ባንተ ወይም ለአድማጮችህ እንዲጠቅማቸው የዚህ ላይ መግለጽ የምችለው ነገር ሴንሲቲቭ የሆነ ኢንፎርሜሽን ካንተ ይፈልጋሉ ያን ደካማ ጎንህን ሊረዱህ ሊያግዙህ ከጎንህ ሊቆሙ እንደሚችሉ በግልጽ በማስረጃ ያሳዩሃል እንደሚተባበሩ ከዛ በኋላ ያን ሴንሲቲቭ ጉዳይን የምፈልገውን ለህይወቴ በጣም መመሪያ ነው በያስኩትን ነገር በግልጽ ነገርኳት ከዛ በኋላ እሷም ደግሞ እንደምትረዳይ እንደምታግዘኝ ለዚህ ነገር ግን እያንዳንዱ ለኔ የህይወት መርህና አቅጣጫ ስኬታማ ላይ እንድደርስ የኢኮኖሚክ አቅሜ ካለው ከፍ እንዲል እና የተሻለ ህይወት እንዲኖረኝ እንደ ምክር ቢጤ ሰጠች ማለት ነው ከዛ በኋላ እኔም ያን ምክር ተቀብዬ ኢኮኖሚ እንዲያድግ ፍላጎት አደረብኝ ከቀናት በኋላ ወይም ከወራት በኋላ ያደረገችው ነገር ቢኖር እንደዚህ ትሬዲንግ ምናምን ለምን አትሞክርም እኔ እኮ ኦንላይን ላይ ትሬድ አደርጋለሁ አጎቴ ኒውዮርክ የሚገኘው ስታክ ማርኬት ይሰራል በወቅቱ ስሙን ረሳውት ስታክ ማርኬት ላይ ይሰራል ማለትም የዚህ አሜሪካን አጠቃላይ ኢኮኖሚ አናላይሲስ የሚያደርጉት ቦታ ነው የሚሰራ እና እሱ ትሬን ስላደረገኝ በጣም በደንብ መስራት ትችላለህ አለችኝ አሁን ለምሳሌ ብዙውን ጊዜ ኢንተርኔት ላይ ስንመለከት ብዙ በቃ እንትን ኢንስታግራም ፕሮፋይልም ያላቸው ፌስቡክ ፕሮፋይልም ያላቸው እነዚህ ሰዎች አሉ እንደዚህ ኮርስ እንሰጣለን ምናምን ተጠቃሙ ምናምን ሁሌ ብለው ራሳቸውን ፕሮሞት ያደርጉ አድቨርታይዝ ያደርጋሉ እና ብዙዎቹ ትክክለኛ ነው ይችላሉ ማለትም እንደዚህ አይነት አክቲቪቲ ውስጥ ሊገቡ ይችላሉ እና አሁን በቃ በጣም
ከባድ የሆነበት ጊዜ ነው ማለትም አንተ በዚህ ስራ ውስጥ ገባለሁ ምናምን ብለህ መግባትን ብፈልግም በጣም ሪስክ አለው ማለትም ማንንም ከማንም ልታምን አትችልም ማለት ነው unless like ያ ሰውዬ በጣም ልጅት ከሆነ like የራሱ የሆነ ነገር ካለው ለራሱ በቃ ማያጭበረብር ከሆነ ኮርስ ብቻ ኦፈር የሚያደርግ ከሆነ አንደርስታንድ ግን ሌሎቹ ለማመን ደግሞ በጣም ይከብዳል because በየቦታው ነው ያሉት ዜል ላይም ብትራሉ ዋትስአፕ ላይም አሉ ቴሌግራም ላይም አሉ እና እነዚህ ካሜራዎች በጣም ክሌቨር እየሆኑ ነውና በእንደዚህ አይነት መልክና ጥበብ እየተጠበቁ የብዙ ሰዎችን ሀብት እንደዚህ ባይክ በቃ ያድ ማጭበርበር ምናምን መበዝበዝ ጀምሯልና አንተ ራሱ በቃ ፍላጎቱ ቢኖርህም ይሄን ነገር በቃ እኔ ያረጋዋለሁ ከስራ ውጪ እንደዚህ ነገር አረጋለሁ ብትልም ኮርስ ከፈለክም አንደርስታንድ ዩቲዩብ ላይ ምናምን ታገኛለህ ግን ጠለቅ ያለ ዲስከሽን ያለበት ወይ አንደርስታንዲንግ የምታገኘው ከነሱ ነው because እነሱ ስለሚያደርጉት ማለት ነው እና አንዳንድ ጊዜ ደግሞ እነሱ ያሳዩሃል ግን ሙሉ ለሙሉ እነሱ የነሱን ምን ይባላል አቅም ኖሌጅ አያካፍሉም እና አዎ ከከፈልክም ሊያሳዩም ይችላሉ ግን በቃ ማውን ሪስክ የሆነ በምክንያት ምንድነው በቃ ከፍለህም ልትጭበረበር ይችላል እነዚህ ሰዎች በቃ ልጅት አይደሉም ተከረኛ አይደሉም እና ብዙን ጊዜ ብዙ አበሻ የሚጨበረበረው በዛ ነው ማለትም እኔ እኮ በቃ እነዚህ ካሜራዎች ናቸው ምናምን የሚሉት ምክንያት አንዳንዴ አንደርስታንድ ማድረግ ይቻላል ማለት ነው እና ሰው አንተ በግል ለመጀመሪያ ያህል የራስን አንደርስታንዲንግ መጀመሪያ ብታገኝ ደስ ይላል ገብቷል ያ ዩቲዩብ ላይ ገብታ አንደርስታንድ አድርገው ወቀቱ ባይ ዘ ዌይ ብቻንም ልልመደው ካልከ ለምን የምትችለው ነገር ነው መጀመሪያ ማለት ነው because እንደዚህ ነገር እየሰማ ትረስት የለም ማንንም ገንዘብን ለማንም መስጠት የለብህም እና በራስ መጀመሪያ አንደርስታንድ ካረከው በኋላ ሌላ ደግሞ ሃይ ሌቭል የሆነ ኮርስ ከፈለክ በቃ ሪሰርች አድርገህ ምን ብለህ አሪፍ ሰው ማስተምር ካገኘ ገባበት ካልሆነ ደግሞ በጣም ከባድ ነው ሌሎቹን ማመን it's very difficult እኔ እንደዛ ብዬ ማስበው no absolutely I think ምንድነው ያልከው ኢንፎርሜሽን እዚህ ዓለም ላይ ኤጅ ኦፍ ኢንፎርሜሽን ላይ ነው ያለ ነው ማለት አሁን ያለንበት እድሜ or generation or time ያለንበት ኢንፎርሜሽን እንደፈለክ አለ በኢንተርኔት ምክንያት ማለት ነው ብዙ ሰው ፊልም ያያበታል ጊዜውን ማለት ነው ፊልም ነው የሚያዩበት ወይ ሾታ አለ ወይ ቲክታክ ላይ ሰው ሲሰዳደብ ታያለ ኢንፎርሜሽን የፈለከው ሰባል ኤኒቲንግ አለ ኦንላይን ላይ ማለት ነው እና ኦንላይን ላይ የሆነ ነገር ክሪፕቶ በለው ፎሬክስ በለው ድሮፕ ሺፕ በለው ኤኒቲንግ ገንዘብ የሚያሰራ ኦንላይን ላይ ዲጂታል ማርኬቲንግ whatever ስትፈልግ ሪሰርች አርጋ መጀመሪያ የራስ ሪሰርች ስራ የራስ ሪሰርች ካረክ በኋላ የሆነ ቦታ ላይ የሆነ ብሬክ ዋል ተመታለ ኢንፎርሜሽኑ ሙሉ አይሰጥም እሱን ለማለፍ መክፈል አለብህ any information ማለት አንድ የሚያቅ ሰው ጋይድ ያረጋኛል ብለ ጋይድ የሚያረገ መክፈል አለብህ ወደድክ ጠላ ብዙ ሰው ምን ያረጋል ሪሰርች ሲያረጉ ጋይድ የሚያረጋቸውን ሰው የተሳሳተ ሰው ነው የሚቀጥሩት እንደዚህ ሰውዬ ማለት ነው ምን ያረጋሉ ጋይደንስ እንዳልኩት ሰው እግሩን ሰቅሎ ገንዘብ መስራት ነው የሚፈልገው that's not the way to make money ሰው ያሳያል እንዲያሳይቶ እንዲያርግ ነው የምትባለው ግን ብዙ ሰው ምንድነው የሚሆነው ሲወድቅ እንደዚህ መጣና እንደዚህ ተደርጌ ሌባ ናቸው አሁን ቪክቲም ነው ተጨበርብሯል የታወቀ ነው ግን ምንድነው የምትሆነው እንደዚህ ትመጣና ቲቪ ሾው በለው ወይ ለጓደኞች በለው ወይ ለቤተሰቦችስ ታለቃቅስ ትውላለህ $125,000 በጣም ብዙ ገንዘብ ነው በጣም ብዙ ገንዘብ ነው እንደውም ካም ሆኖ ማውራቱ በተለይ ባውን ሰዓት እሱን እኮ ነው ከባድ ነው ወይን ገባ አይደል እንደዚህ አይነት ገንዘብ ተበልቶ ይሄ ሰው የሚያብድበት ሰው እስከ መግደል ድረስ የምትሄድበት ገንዘብ ነው ሰው ጭንቅላቱን ሉዝ የሚያደርገው በገንዘብ ነው ጋይደንስ ከፈለክ ሁሌ አንድ ሰው ሻዶ ማድረግ አለብህ ናት ዝም ብለህ ቁጭ ብለህ አንድ ሀብታም ላምበርጊኒ እየነዳ እኔ እንዲያረጋለሁ እኔ እንዲከፈልጋችሁ እኔን ኮርሱ ሰዱ ካለ አንተ ከፍለ ከገባ እንዳንተ ሺዎች ከተማሪዎች አሉት አንተ ማስሎንክ ነው ስፔሻል ሆነ ለአንተ ስፔሻሊቲ የሚሰጥ ገባ ትምህርት ቤት ሄደ እኔ እንደ ትምህርት ቤት ነው ማው ባይ ዘ ዌይ ትምህርት ቤት ስትሄድ 30-40 ስቱደንት አለ አንድ ክላስ ውስጥ አስተማሪው ማንንም ስፔሻል አድርጎ አያውቅም ከሰራት አልፋለ ካልሰራት አልፍም ያንንም ኢንፎርሜሽን ለማግኘት የሚሰጠን ኢንፎርሜሽን ወስደ አፕላይ አድርግ አለቀ ቪክቲም ፕሌይ አትጫወቱ ገባ አሁን ይህ ሰው ያሳዝናል ቤተሰብ ሊኖረው ይችላል ልጆች ሊኖሩት ይችላሉ ግን ሪሰርች አልወሰደም I think አውሱን ዋናው that's the whole point ኃላፊነት አልወሰደም ማለት ነው አሁን ለምሳሌ እንደዚህ አይነት ሰው አፕሮች ያደረገ መጀመሪያ የምትጠይቀው ባክግራውንድ ማን አንተ እሱን ቶ ከፍለ ከገባ በኋላ
ኢንፎርሜሽን ሲሰጥ የሆነ ቦታ ላይ ኢንፎርሜሽን ሲሰጥ ዳውት የምታደርገው ከሆነ እንዴት ለምንድን ነው በዚህ የሚሄዱት በዚህ ደግሞ በዚህ ወይ ልሞክረው እያልክ ራስን አፕላይ ማድረግ አለብህ። እንደዛ ካልሄድክ ትበላለህ። ገባ? ጋይደንስ እሱ ነው። ጋይደንስ የሚረዳ ይሄንን ነው። that's it በቃ። እና ትልቁ ነገር ደግሞ ሲሳሳተው ያጠፋው ማለት ነው አንተ እንዳልከው ፐርሰናል ዋሌቱን አድረስ መስጠቱ ነው። እንዴት አምን እንደሰጣቸው እኔም ግራ ነው የገባኝ። ማለትም አንድ አስተማሪ ብሎ የመጣ ሰው አንተ ሊያስተምር ነው እንጂ ካንተ ኢንፎርሜሽን ሊሰበስብ አይደለም። እንደዛ አይነት ነገር በጭራሽ መሰጠት የለበትም። የራስ ፕራይቬት ነገር ነውና እሱን ካላረክ ያው በስተመጨረሻው እንደዚህ አይነት ነገር የሚገጥምና እስቲ አንዳንድ አሪፍ ነጥቦችን ማስተዋልና እስቲ እንስማው። በህይወት መስመር ውስጥ ገብታ ትረስት ፈጥራለች። ትረስት ስለፈጠረች ምንድነው ያለችኝ? እዚህ ጋር ተመልከት። they trained, they know what they say, they well trained, they are expert. እዚህ ከፍተኛ ችሎታና ብቃት አላቸው። ምንድነው ያለችኝ? ማንኛውም ሰው አሜሪካዊ ሰው ስታክ ማርኬት እንዲሰራ አይፈቀድለትም። እዚህ መስራት የሚችሉ እንደነ ኢሎን ማስክ የተለያዩ በጣም ባለሀብት ዓለምን 20 ሰዎች ሆነ የሚቆጣጠሩ ሰዎች ስታክ ማርኬትን ማንም ሊሰራው አይችልም። ስለዚህ ባንኮች ባንተ ገንዘብ ራሱ ባንኮች ስታክ ማርኬት ይሰራሉ። ስለዚህ አንተ የመጣው ለስራ ነው፣ ለማገልገል ነው። አሜሪካን ዶክተርም ሆን ፕሮፌሰርም ሆን ኢንጂነርም ሆን በተሰለፍክበት ሙያ አሜሪካን ለማገልገል እንጂ አሜሪካውያን ስታክ ማርኬት ውስጥ ገብተህ ሀብታም እንድትሆን አይፈቀድልህም። ባንኮች ለዚህ ከፍተኛ ፕሮቴክሽን ይከላከላሉ። ምክንያቱም ባንተ ገንዘብ ኢንቨስትመንት ስለሚሰሩበት ራሳቸው ስታክ ማርኬት ላይ ይጫወታሉ አለች። በጣም አይለኛ ፉገራ ነው የሚፉገረው። ማለትም I mean anybody knowledge እና ስኪሉ ካለው ስታክ ላይ መጫወት ይችላል። ማንም ይከለክል የለም። you know ገንዘብ ያንተ ነው። ideally ያለ አይደለ አሁን like ምንድነው society or government ምንድነው የሚፈልገው more workers create ለማድረግ ነው የሚፈልገው። ትክክል ነገር ነው ያለችው። like school to work pipeline አለ እዚህ ዓለም ላይ ማለት ቦስ እንድትሆን አይፈልጉም። የታወቀ ነገር ነው። ይሄ ግን የሚያስደንቅ ነገር አይደለም። ገባ? ግን ደግሞ ብዙ ሰው ደግሞ ሪስኩን ስለሚፈራው ለዛ ማይገቡበትም። አደነደሪ ግን ሪስኩን ወስደ በገባበት ማንንም ይከለክል የለም። እና ግን የሱ አጀንዳ ነው እሱን ለማስመጥ ገባ አይደለም። በቃ የሚለፈልፉት ነገር አለ አይደል? አንድ ሰውን አቴንሽን ለመሳብና ትረሱን ጌል ለማድረግ ሰው እንደዛ ብላው አስመጣው መጨረሻ ላይ እንደዚህ ነው ያደረገችውና I mean አንተ ዕውቀቱና ናሌጁ ካለ ገንዘቡ አቅሙ ካለ መስራት ትችላለህ። ሪስኩን አይተኸው ሪስኩን ያጠና ምን አይነት ፕሮፊት እንደምታገኝ ራስ ውሳኔ ተወስናለና ማርኬቱም አንዳንዴ እኮ ላይክ you know ብለስ ያረጋል። አሪፉን ካርካ ተጫወትክ gives you whatever you want ገባ አይደለ? so ግን at the end of the day እነሱ እስካመሮች እኮ የፈለጉትን ለፍልፈው ነው አንተን በቃ እንትን የሚሉት የታወቀ ነገር ነው። እና በዚህ ምክንያት አሁን እሱ እንደዚህ ወጥቶ ሲናገር በአበሻ ኮሚኒቲ ላይ ማለት ነው ብዙዎቹን አሁን የእንደዚህ አይነት ስራ ላይ ለመሳተፍ በቃ ያስፈራል። ማለትም ይሄ ተደረገና እንደዚህ አበሻ ደግሞ ታውቀዋለህ ወሬው ከተናፈሰ በኋላ አይቶጁ ይሏል። ነገር ያለው እኮ ይሄ እኮ ስካም ነው እኮ አርፈ እዚህ እንትን ብትል ይሻላል ምናምን ነገር ይላል። ግን አደነደሪ ሪያሊቲው ምንድነው? yes እንደዚህ አይነት ነገር አለ። በጣም ሪስክ አለው። ሪስክ አንተ ገንዘብን ሉዝ የምታደርግበት ሪስክ አለው። ሁለተኛ ደግሞ የመጨበርበርም ሪስክ አለው። አንተ ግን እነሱን you know አሰሳርገው አይተው you know የምትሄድበት ከሆነ አሪፍ ነው። ከዛ ውጭ ግን ከባድ ነው። like ሰው አፕሮች ሲያረገ መጀመሪያ ሰው አፕሮች አርጓችሁ ሀብታም አረጋለሁ ሚል በጣም ማንንም ሀብታም ማረግ አይፈልግም። ራስ ሰርተ ሀብታም ሰው ሌላን ሰው ራስ እሱ ለፍቶ እንዳገኘ አንተም ለፍተ እንድታገኝ ነው የሚፈልገው። ሀብት በልፋት ነው የሚመጣው። ዝም ብሎ ሀብታም የለም አንለስ የሆነ አንዳንዴ ከሀብታም ቤተሰብ ትወለዳለ። እሱንም ልጆቻቸውን ያስተምሯቸዋል ሀብት እንዴት ሜንቴን እንደማድረግ ማለት ነው። ሶ አንድ ሰው መጥቶ አንተ you look special እግዚአብሔር ነው ነግሮኝ የመጣሁት አንተ ጋር ምናምን እያሉም ይዘባርቅ ሰው አለ። ሀብት የሚመጣው በራስ ኢንትረስት ነው። ይሄ ሰውዬ I'm pretty sure አፕሮች ተደርጎ ነው። ማንም አፕሮች አረጉት እንዳልከው በኢሜል ይሰራል እንዴ ብሎ ገባ፣ ሰመጠ፣ ተበላ። ግን ኢንትረስት ካለ አንተ ኢንትረስት ሲኖር አንተ ሰርች ታደርጓለህ ኢንፎርሜሽኑን እየሄድክ ትፈላልጋለህ ቦታ
አንዳንድ ቦታ መጥፎ ቦታ ልትገባ ትችላለህ ግን ምታስተውልና ምታነብና ፍላጎት ስላለ እስካምና ትክክለኛውን የቱ ጋር እንደምትሄድ ታውቃለህ ኤኒ ኢንፎርሜሽን በራስ መልመድ ትችላለህ ጋይዳንስ ከፈለክ ግን it's okay አንዳንዴ ለጋይዳንስ ለመክፈል ኢንፎርሜሽን ማለት ነው ግን እንዳለ ኢንፎርሜሽን ዘርግፈ መስጠት የለም ኢንፎርሜሽን አይሰጥም ይሄ እንረዳሃለን ምናምን የሚሉት ውሸት ነው በጣም ሁሌም ውሸት ነው ሁሌም ውሸት ሆኖ ነው የሚገኘው ይሄ ፊልም ላይ ምናምን አላ መንገር ላይ አግኝተውኝ እንዲያረጉኝ ምናምን የዲዝኒ ሙቪ ወሬ አታውሩ ኢንፎርሜሽን እና እድገት ከፈለክ ራስ ሰርች አርገ ራስ ሀብታሙን ራስ ላይፍን አሸንፍ ግን ራሳቸው መተውኒ ምንም ሳላረግ ረዱኝ ነው ብዙ ሰው አበሻ እንደዛ ነው የሚፈልገው human beings forget አበሻ ምን እንደሚፈልግ ታውቃለህ አበሻ አዝኖ ቁጭ ብሎ ሰው መጥቶ ሚያድን ይመስላል ማንንም እዚህ ዓለም ላይ ሴቭ ሊያረጋ አይመጣም your own family ሴቭ ያረጋ ራስን መቀየር ገባ ራስ ሜንታሊቲን ካልቀየርክ ማንንም ሴቭ ያረጋ የሆነ ቦታ ላይ ቤተሰብ ራሱ ይደብራል ትደብራቸዋል ራስን ማትቀየር ከሆነ ገባ ሶ ግን ቁጭ ብለው አንድ ሰው ቢያገኘኝ እንዲ ቢያሳየኝ ነው አንተ ካልፈለክ it's like looking for a girl right ሴት ልጅ ከፈለክ ቤት ተጎልተ ምትል ከሆነ የታባ ነው ሴት የምታገኘው የታባ ነው ሚስት የምታገኘው ሀብት ከፈለክ ቤት ውስጥ ቁጭ ብለ ቲቪ ብታይ ከሆነ የታባ ነው ሀብት የምታገኘው that's the problem ራስ ሰርች ማድረግ አለበት that's it የማታቀው ሰው መጥቶ አንተን ሀብታም ማድረግ አለው ስል ትንሽ ለራስም የሚሰማ አበሻ እሱን ነው የሚጠብቀው ነው ቢጠብቅም አስባል እንዴት ለአንተ አዝኖ መስሏል ማስሎ that's it እና ሰውየው ማለት ነው whatever his name is ሁሉ አርስሙ በቃ ተበላ ምንም ማድረግ አትችልም ይጅስ ጋር ከዚህ በኋላ እንግዲህ አንዳንዴ እኮ በቃ ትምህርትም ይሆናል that's a lot of money በነገራችን ላይ እና በቃ ተማረበት ይገባል ከዚህ ውጪና በሌላ አገርም ያላችሁ you know people አበሻ ኮሚኒቲ ማለት ነው በእንደዚህ አይነት ስራ የምትንቀሳቀሱ ከሆነ ራሳችሁን you know መጠበቅ መቻል አለባችሁ that's the only way bro prevent የምታደርገው ራስህ ነህ አንተ ኢንፎርሜሽን ካልሰጠ እነዚህ ሰዎች አንተ ጋር መጥተው ሊዳፈሩ አይችሉም that's the only way ራስን ፕሮቴክት ማድረግ ብቻለው ፐርሰናል ኢንፎርሜሽን ለራስ ኪፓር ለማንም አሰጠም ለስራ ከሆነ አንደርስታንድ ለስራ ላይ you know እንደዚህ አይነት ነገር መስጠት ይችላል ግን አንድ ራንደም ኢሜል ተልኮልህ እሱን ፎሎ አፕ አድርገህ ያንተን ኢንፎርሜሽን እንዳለ ዘክዝከ መስጠት ከሆነ አምነኸው አንተ ነው የምትበለው በስተመጨረሻ you know ከዛ ውጪ በጣም ከባድ ነገር ነው exactly ቤተሰብ ከዚህ በተረፈ እንግዲህ ላይክ እያደረጋችሁ I think ኤፒሶድ ጨርሰናል ወይስ ምትለው ነገር አለ ምንም የለኝም በቃ የራሳችሁን ኢንፎርሜሽን ሰርች አድርጉ absolutely ሌላ ታሪክ አለም yes ቤተሰብ ቃል በቃል ሚኪና ታሜ አዳዲስ ሆናችሁ welcome to the podcast እንኳን በሰላም መጣችሁ ሁሉ ጊዜ ለእናንተ አሪፍ ቪዲዮ እንሰራለን የሚያስተምር የሚያስቅ ፈታ የሚያረግ ኮሜንትም ካላችሁ እናንተ በኮሜንት ተባበሩን ላይክ እና ሰብስክራይብ በማድረግ ተባበሩን ነባሮችም እስከዛሬ ድረስ ላይክ እና ሰብስክራይብ ስላደረጋችሁ በጣም እናመሰግናለን ሌላ ኤፒሶድ ለእናንተ ፈታ ዘና የሚያረግ ኤፒሶድ ኤቭሪ ዴይ ይዘን እንመጣለን በላይክ እና በሰብስክራይበር ብቻ እናንተ ተባበሩን ያው አልጎሪዝም ስለሚረዳው ማለት ነው ከዚህ በኋላ እስቲ ሚኪ ብትለው ማለት ላይክ መታችሁ አይቶ መውጣት አሪፍ ነው ቴንክ ዩ ለቪውም ግን እኛን መርዳት ከፈለጋችሁ ላይክ እና ሰብስክራይብ ብቻ ነው ላይክ ስታረጉት እንደምንለው አልጎሪዝሙን ይረዳዋል አልጎሪዝሙን ሲረዳው እናድጋለን ስናድግ ደግሞ ጊቫዌይ በጊቫዌይ ይቀጥላል ማለት ነው ብዙ አይነት ጊቫዌዎች አሉን ቲክታክ ላይም ላይቭ ስንገባም ፔጃችንን ፎሎ አድርጉት እዛም ላይ ጊቫዌይ እንሰጣለን ማለት ነው ታቁናላችሁ ታሜና ሚኪ ፖድካስት ይላል ቃል በቃል in the house ቤተሰብ በቃ በሌላ ቪዲዮ እንገናኛለን በያላችሁበት መልካም ውሎ መልካም ምሽት